ጌታዬ፣ በባሊ እንስቷን እንድንከታተል የተላክነው ነን። እስካሁን እዛው ነች አለ በወፍራም ድምፁ። የሊዮ ቡድን ፎቶ ለማንሳት ቢጥርም ጠባቂዎቹ ግን እንኳን ሰው ወፍ በአካባቢዋ አይደርሱም። ምንም ዜና የለንም ጌታዬ። አንድ ነገር ነው ያለው። ከወይዘሮዋ ጋር የሆነ ሰው አለ። የሆነ ቡድን መሪ ለሊዮ። ሰው አለ ሊዮ በመገረም። አዎ ጌታዬ፣ ዛሬ ጠዋት አብረው ቁርስ በልተዋል አለ በደስታ ሰውየው አለቃውን ደስ እንደተሰኘ ስለተሰማው። ሊዮ ያገኘው መረጃ በመገጣጠሙ ደስ አለው። ሴትየዋ ፍቅረኛ እንዳላት አሁን አመነ። ደብቃ ያስገባችው። መርማሪው ስለ ፍቅር የሚያውቀው ነገር የለም፣ አያገባውምም። አሁን የሚፈልጉት አካላዊ አሻራ ብቻ ነው። ከዛም የዘር ፍሬ ዲኤንኤ። ያ ከሆነ ሁለቱንም ማሰር ይቻላል። ዳኒ ከዓለም አቀፍ የፖሊስ ጽሕፈት ቤት ያለውን አስታወሰ። ገዳይ በሴትየዋ ዙሪያ ወይም አቅራቢያ አይጠፋም። ሊዮ ሴትየዋን በቅርቡ ካየ ደግሞ ያንን ጉዳይ ማዳን አያቅተውም። ችግሩ ግን ሴትየዋ ለሊዮ መልካም ሴት ስሜት ያላት አትመስልም። ስለዚህ ማሳመን አለበት። እርሷ እንዲረዳት እንደሚፈልግ በማባበል ዳኒ በኬክ ቤቱ ጥግ ላይ ተቀምጦ ፈንዲሻውን ቀም ቀም እያደረገ የቡድኑን አባላት ይጠብቅ ጀመር። ቡድኑ ወቅታዊ የሆነ የአራት ሰዎች በተለያዩ ሀገራት መገደል ሲከታተል የቡድን መሪም ዳኒ ነበር። መርማሪ ሊዮ ከዓለም አቀፉ ወንጀል ጽሕፈት ቤት እርዳታ ከጠየቀ በኋላ የዳኒ ኃላፊ ሄንሪ ፍሬሚክስ ለዳኒ አነስ ያለ ስራ ነበር የሰጡት። በሳምንት ከ8 ሰዓት ላልበለጠ ስራውም ከጎደሉት ሰዎች መረጃ ማጠናከር። ለሚሽኑም ኢዝራኤል በሚል ለሰየሙት ስለዚህም ስም ለአለቃው ሊያስረዳም የሞት መልአክ ማለት ነው አለ ፈገግ እያለ። አዛዡ ፍሬሚክስ ዳኒን በአንክሮ አየውና የስሙን አመጣጥ ለማወቅ በሚፈልግ መልኩ ኢዝራኤል አለ። ወዲያውኑ ዳኒ ስሙን ከመንፈሳዊ የግጥም መድብል ውስጥ እንደተገኘ ሲረዳው፣ ሆኖም ለፍሬሚክስ ግጥም ሳይሆን ፍላጎቱ የወንጀል ምርመራና ውጤቱ ብቻ ነበር። ለስራው ውጤታማነት ሄንሪ 2 ሰዎችን በተጨማሪነት ዳኒ እንዲመለመልና ሲፈቅድለት ዳኒም ጀርመናዊውን የስታቲስቲክስ ባለሙያ ሪቻርድን በቡድኑ ውስጥ አካቷል። ሄንሪ ለስራው ውጤታማነት በራሱና በዳኒ ላይ ከፍተኛ እምነት ሲኖረው፣ በቀጣይም በሆንግ ኮንግ ባለው ድብቅ ኃይል ተስፋ አድርጓል። እስካሁን ድረስ ምንም አይነት ውጤት ባለማግኘቱ ማት በጣም ተበሳጭቷል። ለእነሱ ደህንነት ባይሆን ኖሮ የእስራኤል ምርመራ ቡድን በቀጥተኛነት ምርመራውን ያደርግ ነበር። ስለሆነም ከሳምንት ውጤት አልባ ቆይታ በኋላ ማት ለዳኒ ኢሜል አደረገለት። ከሳምንታት ቆይታ በኋላም ዳኒ ደህንነቱንና ስራውን በአግባቡ እየሰራ እንደሆነ በኢሜል ጠየቀው። በሆንግ ኮንግ ያለው የፖሊስ መርማሪ ሊዮ በባህሪው መረጃን ካለም አቀፉ የፖሊስ ጽሕፈት ቤት መቀበልን እንጂ ማጋራትን አያውቅም። ሄንሪም ለዳኒ በተደጋጋሚ ይሄ የእኛ ሳይሆን የቻይናዎች ጉዳይ ነው፣ የእኛ ስራ ድጋፍና ሁኔታዎችን ማመቻቸት ብቻ ነው ይለዋል። በካፌው ከዳኒ ቀጥሎ የመጣው ጀርመናዊ ሪቻርድ ሲሆን አለባበሱ ዘናጭ የሚባል አይነት ነበር። ሙሉ ሱፉን ቂቅ አድርጎ በእጁ ላፕቶፑን ቢይዝም ለስብሰባ የተቀመጠበት ቦታ ብዙ ደስ አላሰኘውም። ከልምድ እንደሚያውቀው ዓለም አቀፉ የወንጀል ምርመራ ድርጅት ከቢሮው ውጪ ስብሰባ ባያደርጉም ዳኒ ያንን የፈለገው ነፃ ሆኖ ቡድኑን ለመወያየትና ወንድማዊነት ስሜትን ለመፍጠር ነበር። ፈረንሳዩ ክላውዲ ማርቲን ግን ምንም ቅር አላለውም። በካፌ መቀጠሩ፣ ባለባበሱ ደግሞ ልክ እንደ ሪቻርድ ሳይሆን ቀለል ያለ ልብስ ነበር የለበሰው። እንደገባ ሁለቱንም ሰላም ብሎ ኬክና ቡና አዘዘ። እሺ ጓደኞቼ፣ ዳኒ ንግግሩን ጀመረ። 2 ጊዜ ስለ ሆንግ ኮንግ ምንም አይነት ተጨባጭ የሆነ መረጃ የለኝም። ስለ ጉዳዩ ሟች ጄክስን በተመለከተ የተለያዩ ወረቀቶች ማለትም ፋይሎች አሉን አይደለም ሪቻርድ አለ መልስ እንደሚጠብቅ ወደ ሪቻርድ እያየ። ጀርመናዊ ሪቻርድም ልክ ወንጀል እንደሰራ መንፈሱ ባለመረጋጋት ጭንቅላቱን አዎ መስማማቱን በሚገልጽ መልኩ አለ። ስለ ሟቾቹ ሪምናደ እና ሊዲየር ትኩረት ስናደርግ በተቻለ መጠን የአካባቢው ምርመራ የዘነጉትና ለእኛ የሚጠቅመን መረጃ ሁሉ መያዝን አንዘንጋ።
ክላውድም ዳኒ ንግግሩን መጨረሱን ሲገነዘብ የአካባቢውን ፖሊሶች ለመረጃ ይተባበሩናል ብሎ ጠየቀ፣ ቡናውን እየጠጣ። በእርግጥ አይመስለኝም። ሆኖም የኛ ድርሻ ማንኛውንም መረጃ ወይም ፍንጭ በአግባቡ መጠቀም ላይ ነው። እንደምታውቁት ወንጀሉ በአራተኝነት ሆንግ ኮንግ ገብቷል። አለቃዬ ፍሬሚክስ ደግሞ ውጤቱ ካላገኘን የእኛም ስራ ላይ እምነቱን ያጣል። ስለዚህ ወይ የስኮትላንድ ፖሊስ ወይ ደግሞ ኤልኤፒዲ አሊያም የአካባቢ ፖሊስ ወንጀለኛውን ከመያዙ በፊት እኛ መፍጠን አለብን አለ። ተረታችሁኛል? በሚል ቃና በመስማት ሁሉም ራሳቸውን ነቀነቁ። መልካም፣ እስካሁን የት ደርሰናል? ወንጀለኛው ወንድ ሲሆን ትኩረቱም ሀብታም የሆኑ ሽማግሌዎች ላይ ነው። ሚስቶቻቸውም ወጣት ሲሆኑ የወሲብ ጥማትም አለበት። ጭካኔ ደግሞ አንዱ መገለጫው ነው። እናንተስ የምትጨምሩት አለ። ክላውድ ዲማክሪን የሆነ እንዲናገር የሚፈልገው ነገር እንዳለ ፊቱ ቢያሳብቅም ዝም አለ። ምን? ዳኒ ለመስማት በጓጓ መልኩ ጠየቀ። እኔ በዚህ ዙሪያ እንደዚህ ስላሉ ነው። ሰዎች የማውቀው ነገር ምንም የለም አለ። ሪቻርድም የፈረንሳዩን ንግግር ቀበል አድርጎ አጉረመረመ። ሁሉም የእሱ ንግግር እንዳላስደስታቸው በመገመትም ይህ ሰው ብዙ ቋንቋ የሚችል ይመስለኛል፣ ምክንያቱም ብዙ ሀገራት ነው ወንጀሉን የፈጸመው አለና ቁና ተነፈሰ። ጥሩ ምልከታ አለ ዳኒ ራሱን በመነቅነቅ። በተጨማሪም ይህ ሰው የኤሌክትሮኒክስና የኮምፒውተር እውቀት ያለው ይመስለኛል ሲል አክለበት። የጥበቃ ጓዶች ለዳኒ በተደጋጋሚ እንደገለጹለት የጃክስ ቤት ላይ የተገጠመው የድምፅ መጥሪያ መሳሪያ 420 በሌማ ቪስታ እጅግ ዘመናዊ ነው። በዘመኑ አለ የሚባል ቴክኖሎጂ በለንደን የሚገኘው የናምራል ቤት ደግሞ አስተማማኝ በሆነው ባንሃም ሲስተም ነው። በሴንት ትሮፔዝ የሚገኘው የዲዲየር አንዌ ቤት ደግሞ ፒፒሲ ቲቪ ካሜራ ባለበት ሲሆን ግን ሁሉም ቴክኖሎጂ ግድያውን መግለጽ አልቻሉም። በሆንግ ኮንግ መርማሪ የሆነው ሊዮ እንዳለው ማይልስ ባሪንግ ቤት የተገጠመው መሳሪያ ምንም ፍንጭ አላሳየም። ከዚህ በመነሳት ሁሉም የተስማሙት ነገር አንድ ነገር ላይ ነበር፣ ገዳዩ የቴክኖሎጂ እውቀት እንዳለው። ግን ዳኒ አንድ ነገር አእምሮ ውስጥ ያቃጭላል። ያም አለ ዳኒ ሳያስበው ጮሆ፣ አንድ ሰው ከቤት ገዳዩን ያውቀዋል። ገዳዩን ወደ ቤት ያስገባው ሰው ሰራተኛ ወይም ደግሞ አለ ወይም ሚስቶቻቸው አለ ክላውዲ። ዳኒ ከአንደበቱ ያላወጣውን ምናልባትም ጉዳዩ ሚስቶቻቸውን ከወሲብ በኋላ ገንዘባቸውን ለእርዳታ ድርጅት እንዲሰጡ አስገድዷቸው ይሆናል። ካልሆነም የሚገሏቸው ዝቶ ማስጠንቀቂያ ፈጽሞም ሊሆን ይችላል። ለአፍታ በሰፊው ጸጥታ ነገሰ። ዳኒም በመቀጠል እናስ አለ ጸጥታውን ለማስወገድ ስለ እያንዳንዱ ነገር፣ ለምሳሌ ስለ ሀብት ጥበቃ፣ ካሜራና የመሳሰሉት ነገሮች ሳያውቅ አይቀርም። ማክስም በመጠቀም ግልጽ ነው። ለዛም ነው ሴቶቹ ያለዩት አዛኝ ቅቤ አንቋች እንደሚባለው። ይሄው ምንም ፍንጭ ስለ ሰውየው አላገኘንም። የውርስ ገንዘቡን እንዴት ግብረሰናይ ድርጅቶች ውስጥ እጅ እንደገባ ደግሞ ሴቶችን ከአካባቢው እንዲጠፉ ነግሯቸው ሊሆን ይችላል፣ ምንም መረጃ እንዳይወጣ ስለ ወንጀሉ፣ አለበለዚያ እንደማይጠፏቸውም ጭምር በማስጠንቀቅ። ሰፋ ያለውን የፈረንሳይ ተወላጁን ገለጻ ከሰሙ በኋላ ሁሉም ጸጥ አሉ። ምንም እንኳን ገዳይ ራሱን ለመሸሸግ ቢጥርም ሴቶች ካወቁት ማጋለጥ አይፈልጉም። መርማሪዎቹስ በአካባቢያቸው ከሆነ ለመለየት አቅም የላቸውም። የሟች ሚስቶችሽ ውሽማ ያላቸው ይሆን? ዳኒም ቀዝቀዝ ባለ አነጋገር የሆነ ሰው ነበረ ከአንጀላ ጄክስ ጋር የሚቀራረብ፣ ሊያን ሬናልቶ ይባላል አለ። ዲማትሪን ቀጠለ። ልክ እንደ ቫርሎክ ሆልምስ። ተቀባይነቱን በደስታ በመቀበል በዓለም አቀፉ የወንጀል ምርመራ ላቦራቶሪ ውስጥ በመስራቱ ብዙም ሀሳቡን ለሌሎች ማካፈል አይችልም። ሆኖም አሁን ለሱ ሀሳቡን በመግለጹ ወይንም ሰሚ በማግኘቱ ደስተኛ የሆነ ይመስላል። ቀጠለ ክላውድ በቃ ይባል ይመስል ለመናገር እየቸኮለ። ሌላም አማራጭ ማየት እንችላለን። ያም ሰውዬ ራሱን አልሸሸገ ይሆናል፣ ግን ከሚስቶቻቸው ጋር ጥብቅ ግንኙነት ኖሮት የገባና የገደለ ይሆናል። ሚስቶቹም ሰለባ ሳይሆኑ ግብረ አበር ሊሆኑ ይችላሉ።
ዳኒ ማጉዌር ወደ ኋላ ማሰብ ጀመረ። በተለይ አንጀላ ጄክስ ላይ የተፈጸመው የደፈራና የአካል ጉዳት ሴትየዋ በጣም ተጎድታ እንደነበር የአይን ምስክር ነው። አይደለም፣ ሴቶቹ መደፈራቸውና የአካል ጉዳት መደረሱን እኔ ምስክር ነኝ። እንደዚህ አይነት ድርጊት ደግሞ ፈጽሞ ታይቶም ተሰምቶም አያውቅም አለ። ግብረ አበር ሊሆኑ ይችላሉ የሚለውን የክላውድን ሐሳብ የሚቃወም መልኩ። ክላውድም አሜሪካዊ ሴቶች ወሲብ ቀልባቸውን ይሰጣቸዋል ሲል ፈገግ አለ። ሁሉም እንደዛ አይደሉም አለ ዳኒ በተቃውሞ። ልብ በል ከእያንዳንዱ ግድያ በስተጀርባ በብዙ ሚሊዮን የሚቆጠር ገንዘብ አለ። ሰዎች ደግሞ ያንን ለማግኘት የማይፈነቅሉት ድንጋይ የለም አለ ክላውድ በሙሉ እርግጠኝነት። ሊሆን ይችላል፣ ግን ከሊዛ ባሪንግ በስተቀር ሌሎቹ ገንዘቡን ለራሳቸው አላደረጉትም ሲል ዳኒ ማጉዌር ተናገረ። እንደገና ጸጥታው ነገሰ። የዲሜትሪ መላምት ቀዘቀዘ። ምናልባት ሌል ሬናልዶ ገዳይ ቢሆንስ? ለምን ለሚባለው ጥያቄ ደግሞ ግብረ ሰግናይ ድርጅት ገንዘብ ለማግኘት። ምክንያቱም ለምን እንደሆነ ማወቅ ይከብዳል በእርግጠኝነት ሲል ተናገረ ዳኒ ግራ በተጋባ ሁኔታ። ይህኔ ባንክሮ የሁለቱን ሰዎች ንግግር ያዳምጥ የነበረው ጀርመናዊው ስታስቲክሻን ከት ብሎ ሳቀ። ዳኒና ክላውድም በመገረም አፈጠጡበት። ምክንያት የምትሉት ራሱ ችግር ነው። ለምን ብትሉ ሁለታችሁም እስካሁን የሚያስማማችሁ ነገር የለምና አለ ሪቻርድ። የጀርመናዊ ንግግር የፌዝ እንደሆነ በመረዳት ክላውድ እሸኛ ሙር አንተ የደረስክበትን ውጤት አስረዳን ሲጠየቀው ምንም ሳይናገር ሪቻርድ ከቦርሳው ውስጥ ላፕቶፑን በማውጣት ጠረጴዛው ላይ ያስቀመጠ። ቀጠለና ይህ እንግዲህ መሰረታዊ እውነታ ነው ስለ ግድያዎቹ አለ። ዳኒና ክላውድ ይህን ጊዜ አይኖቻቸውን ወደ ላፕቶፑ ስክሪን አደረጉ። እያንዳንዱን ግድያ በሰንጠረዥ ሲያስቀምጠው የአራቱም ሰዎች ስም ዝርዝር ተቀምጧል። የእያንዳንዱን ግድያ በጊዜ ርዝማኔና የሚስቶቻቸውንም መጥፋት ያሳያል። ግራፉ ባር ግራፍ ሲሆን በባለትዳሮቹ መካከል ያለውን የእድሜ ልዩነት ሲያሳይ፣ ድርጊቱም በተለያየ ቦታ ፍንትው ያደርጋል። ሟቾቹን በቀለም ሲለያቸውም ቀይ ለጃክ፣ ሰማያዊ ለሄንሌ፣ አረንጓዴ ለአኑይ፣ ወይን ጠጅ ደግሞ ለባሪንግስ ነበር። በመጨረሻም ቢጫ ደግሞ ስም ሳይሰጠው ቀርቷል። ዳኒ በጣቱ እየጠቆመ ምንድናቸው እነዚያ አለ ለማወቅ በጓጓ መንፈስ። ሂሳባዊ መላምት አለው። ተጨባጭ ሁኔታዎች የሚመዘኑት ከእነዚህ ነጥቦች ሲሆን ቢጫው ቀለም የሚያሳየው ደግሞ ቀጣይነቱን ነው አለ ሪቻርድ ፈርጥም አድርጎ። ለማመን እያቃተው ቀጣይ ግድያም አለ ዳኒ ያለቃውን ጭቅጭቅ በመፍራት በእንቅርት ላይ ጆሮ ደግፍ እንዲሉ። ጠቅለል ለማድረግ ለእኔ የሚታየኝ ሀገራትን በአንድ ነገር ልንረዳቸው እንችላለን። ያም ሰውዬ በቀጣይ ጥቃቱን እንዳይፈጽም ማድረግ። ይህም ሊሆን የሚችለው ምንም እንኳ ቀጣዩ ተገዳይ ማን እንደሆነ ባናውቅም እድሜያቸው የገፋ ሀብታሞችንና የጋብቻቸውን ሁኔታ ከወጣት ጋር ማጋባታቸውን የሚገኙበትን ሀገር ወዘተ ከግምት ውስጥ በመክተት ስውር ጥበቃ ማድረግ ነው አሉ። ጀርመናዊ ሪቻርድ ላፍታ ጸጥ ብሎም ስታስቲካዊ መረጃን ተጠቅመን ወደፊት እንዴት እንደምንንቀሳቀስ ከባለፈው ድርጊት መተንበይ እንችላለን። ዳኒ ቢጫ መስመሩ ላይ አፍጥጦ በዚህ መስመር ነው ታዳኙን የምንይዘው አለ ግራ በተጋባ ቋንቋ። ከግራፉ በታች ቁጥሮችና ገጾች ነበሩ። መረጃው የገንዘብ ዝውውር፣ ለግብረ ሰገናዊ ድርጅቶች የተደረገ የልገሳና የአራቱ ሰዎች ሞትን የሚያሳይ መረጃ ተካቷል። በዛ ያሉ ቁጥሮችም በመረጃው ላይ ተደርድረዋል። ሪቻርድ ኮስተር ብሎ እንደኔ አስተያየት ማን ነው ገዳዩና ለምን ገደለ ማለት የሞኝ ስራ ነው። ምክንያቱም ለእነዚህ ጥያቄዎች መልስ ማግኘት አንችልምና ነው። መረጃውም የሚያሳዩን በላፕቶፑ ላይ እንዴት መቼና የት የግድያ ድርጊቶች እንደተፈጸሙ ነው። ተመልከት አለ በፍጥነት ስክሪኑን እየቀየረ። ዳኒ ምንም በማይገባው መልኩ ድርጊቱ ምን ያህል በፍጥነት እየተዛመተ እንደሆነ። ጃክ ከተገደለ ለ4 ዓመት ምንም የለም ነበር። ግን የባሪንግ ግድያ የተፈጸመው ዲዲየር አኑይ በሞተ በአመቱ ነው። ከአንድሪው ጄክስ በኋላ
ፒርስ ሃንሌይ የመጀመሪያ ተገዳይ ነው ብለህ ታስባለህ? አለ ዳኒ ለማወቅ በጓጓ መልኩ። የክላውድ ዲሜትሪን አይኖች ተከፈቱ። በመካከሉ ሌላ ግድያስ ይኖራል? የማናውቀው ሌላ ጥያቄ። አላስብም። ማሰቡም የኔ ተግባር አይደለም። ሆኖም ሂሳባዊ ቀመርን መሰረት ስናደርግ መልሱ ሊኖር ይችላል ነው። ምናልባት በደቡብ አሜሪካ በ1998 ወይም በ1999 ሲል ጥያቄያቸውን መልስ ለመስጠት ሞከረ ወግ አጥባቂው ሪቻርድ። ዳኒ ሳያስበው ጄዚ አለ። ራሱን በመቀያየር በየ2 እና 3 ዓመቱ በተለያየ ቦታና ሀገር ግድያውን ፈጽሟል። በጣም ብልህና ዜደኛ እንደሆነም ድርጊቱ ይመሰክራል። የተገዳዮቹና የሚስቶቻቸው ዕድሜ ልዩነት መመሳሰል ሊጤን ይገባል አለ። ሰለባዎቹ ወጣቶች ናቸው? አይደሉም። ሚስቶቻቸው ግን እያረጁ ነው የሚሄዱት፣ ልክ እንደ ገዳዩ። ስለ ዕድሜያቸው ዳኒ ብዙ ትኩረት አላደረገም ነበር። ሆኖም ምክንያቱን ሊረዳ አልቻለም። ረዘም ላለ ጊዜ ጸጥታ ነገሰ። ጥያቄ ያቀረበ ዳኒ ማጉዌር ለሪቻርድ፣ ሚስቶቻቸው ሙተዋል ብለህ ታስባለህ? ሪቻርድ በጥርጣሬ ውስጥ የገባ መሰለ። ቀጠለናም ምናልባት፣ ግን ምክንያት የለኝም፣ በሕይወት አቆይቷቸው ይሆናል አለ። ከሊዛ በስተቀር ዲሜትሪንግ አስተያየቱን ሰጠ። ለረጅም ደቂቃ በአንክሮ ማዳመጥ በኋላ ከሊዛ በስተቀር። ስለ ሊዛ ዳኒ ምንም ያህል መረጃ በየቀኑ ከማት እንደሚያገኝ ያውቃል። መልካም። የሰው ኃይል ክፍል ለአራዚኤል ጉዳይ በሳምንት 8 ሰዓት መድበናል። ሌሎች ስራዎች ስላሉብን ጫና ማድረግ አልፈልግም። ሪቻርድ ስራህን ቀጥል። ሆኖም ምንም ነገር በቀጥታ ወደ 12427 መረጃ መረብ እንዳይገባ በቅድሚያ ማንኛውም ነገር ወደ እኔ ይምጣና ሌው። ተግባባን? አለ ዳኒ ኃላፊነቱን በሚያሳብቅ ድምፅ። መረጃን መዘግየት በዓለም አቀፉ የወንጀል ምርመራ ጽሕፈት ቤት ስህተት ቢሆንም አለቃው ብሏልና በመስማማት ራሱን ነቀነቀ። ሪቻርድ ክላውድ በበኩሉ በላቦራቶሪው ላይ ትኩረት እንዲያደርግ ትዕዛዝ ሰጠው። በተለይ ደግሞ በደም በአሻራና በዘር ምርመራ ላይ የአካባቢ ፖሊሶች የዘነጉት ነገር እንዳለ በአንክሮ እንዲከታተል ጥብቅ ትዕዛዝ ሰጠው። በጥያቄ ቅር ከተሰኛችሁ ጌታዬ፣ እርሶስ በቀጣይ ምንድን ነው የሚሰሩት በዚህ ጉዳይ ብሎ ጠየቀ ክላውድ። አለቃውን ዳኒም ወደ ሎስ አንጀለስ ሄጄ ዳና ሌል ሬናልቶን በድጋሚ ማናገር ፈልጋለሁ። መርማሪ ሊዮ ረዳት አዛዥ ዳኒን በስልክ ለማግኘት ቢጥርም አልተሳካለትም። የዳኒም ጸሐፊ ኃላፊና ረዘም ላለ ጊዜ ስብሰባ ላይ እንደሆነና ማግኘት እንደማይችል ስትገልጽ በምትኩ ከ24/7 ትብብር እንደሚያገኙ ለደዋዮቹ ትገልጻለች። በመልሷ የተበሳጨው ቻይናዊ ሊዮም መልእክት ተወ ለዳኒ ማጉዌር። ወይዘሮ ሊዛ ፍቅረኛ ሲኖራት ሰውየው የሟች ህጋዊ ባል የሆነውን ማይለስን ባርኒግን ገድሏል ተብሎ ተጠርጥሯል። እርሷም ሴትዮዋም በግድያው እጇ እንዳለበት መላምት ላይ ተደርሷል። እስካሁን የመዝናኛ የመኖሪያ ስፍራ ስትሆን ይሄው ሰው ከእርሷ ጋር እንደሆነ የፎቶ መረጃዎች ያሳያሉ። ጌታዬ፣ ይህን ተጠርጣሪ ይዘን ለፍርድ እንድናቀርበው ከእርሶ መስሪያ ቤት አጋዥ ኃይል በመስጠትና ወደዚህ መንደርም እንድንገባ እንዲፈቅዱልኝ በአክብሮት ጠይቃለሁ። ሳልጠቅስ የማላልፈው የኢንዶኔዥያ ባለሥልጣናት ትብብር አናሳ መሆኑንም ነው። ሰዓቱን ሲያይ ከምሽቱ 10 ሰዓት ይላል ለራሱ። ዳኒ ምላሽ ካልሰጠን ለራሴ እርምጃ ወስዳለሁ ሲል አሰበ። ክሌን ማጉዌር ደስተኛ ሴት አልነበረችም። ምክንያቱም ለባሏ ምግብ በመስራት ረጅም ጊዜ ቆማ ነበርና። የክትል ልብሷን ብትለብስም ጸጉሯን ብትሰራም ለማድ ቤት ነውና የዋለው። ዳግም ብስጭቷን አበረታው። ከዛ በተጨማሪም ዳኒ የሰጣት ቃል እውነት ስላልሆነ ደስተኝነቷን አጨልሞታል። ሆኖም ማይጋፉት ነገር ሆኖባት ከዳኒ ጋር መነጋገር አልፈለገችም። አንጀላ ጄክስ ደግሞ ወደ ኑሯቸው መንታለች። ለክሌን አንጀላ ማለት ድብቅ በሁለት ጥንዶች መካከል የገባች ጋሬጣ ሞት አረመኔ። በተለይ በዚህን ወቅት ክሌን አንጀላን ስትገልጻት በአልኮል ወይም ደግሞ በኮኬን አእምሯን የሳተች ዱርዬ አድርጋ ነው። ፍሬሚክስ ለስብሰባ ጠርቶኛል። ማትሊድ የህመም ፈቃድ ወስዷል። ስለሆነም ስራ በዝቶብኛል። አያርቲ ክፍል ለግምገማ መጭወር ላይ ቀጠሮ ይዟል። ሌላ ተጨማሪ ስራ።
ክሌን እያንዳንዱን ነገር በአንክሮ አዳመጠች። ምን ላይ ማተኮር እንዳለባት በማሰብ በጥርሶችሽ ለመሸንገል ከፈለግሽ መርማሪ ማግባት የለብሽም። አዲሱ የወንጀል ምርመራ ስሙም ኢዝራኤል ስለሚባለው ምንም ሊነግራት አልፈለገም። የዚህ ስራ የበላይ ኃላፊ መሆኑን መናገርም ተቆጠበ። ይቅርታ በመዘግየቴ አለ ቁና ቁና እየተነፈሰ። በአንድ እጁ የተለያዩ ፋይሎችን ሲይዝ በሌላኛው መረጃ መያዣ ቦርሳ ይዟል። ምን ይመስላል ብላ ጠየቀችው፣ ማዶ የምታይ በሚመስል ቁጣ ባለበት ስሜት። ዳኒ ከመቅስፈት ደነገጠ። ይቅርታ የኔ ማር፣ ልትነግሪኝ ይገባ ነበር አለ ጥፋቱን እንደገባው ሕፃን በመረበትበት። ልነግርህ ይገባ ነበር ደጋገመችው። አባባሉን ሳይታሰብም ወደ እርሱ ጠጋ ብላ ገደል ግባ ዳኒ፣ ገደል ይግባ ኢዝራኤል አለች። ኢዝራኤል ባለው ቦታ እንዳይሰጣ ያከላከለ ሰው በሚመስል መልኩ። ዳኒ ከመናገሩ በፊት ቀድማ ወጥታለች። ኢዝራኤል ወይኔ አውቃለች አለ ዳኒ በቁጭት። ውስጡ እንዲከተላት ፈለገ። ሆኖም በዚህ ሰዓት በዚህ አይነት ስሜት ውስጥ ስትገባ ብቻውን መሆን ትፈልጋለች። ይህንንም ጠንቅቆ ያውቃል። አሁን የሚለውን ሁሉ ንዴቷ ያብሰዋል እንጂ መፍትሄ አይሆንም። ከሰዓቱም ብዙ ደስታን አልተረፈለትም። ምክንያቱም በኤልኤ የሬናልቶን የስልክ መስመር ለመጥለፍ ሙከራ ሲያደርግ ነው የቆየው። ሆኖም ይህ ሰው ማንም ከ1997 ጀምሮ ሊያገኘው አልቻለም። ከአንድሪው ጄክስ ሞት በኋላ የህግ ስራውን አቁሟልና። በተመሳሳይ ጊዜ ደግሞ ዳኒ ከተማዋን ለቆ ወጣ። አንዳንድ ጓደኞቹ እንደሚሉት ሊዮን በእድገት ወደ ኒውዮርክ ሄዷል። በእርግጥም የኒውዮርክ ሰው ነው። ሆኖም ስለ ተፈላጊ ሰዎች መረጃን ከኮምፒውተር ሲያጠራ ሊያገኘው አልቻለም። ስለ ጃክ የግድያ ሁኔታ ለመመርመር ብዕሩን ሲያነሳ የማያውቀው የብቸኝነት፣ የተስፋ መቁረጥና የመደንገጥ ስሜት ይፈራረቅበታል። በኤልኤ በነበረበት ጊዜ እውነት እንደ ሰማይ የራቀውን ያህል ይሰማው ነበር። ያ ስሜት አሁንም በኢዝራኤል ይደገም ይሆን? ማን ስለ ኢዝራኤል ለኤክሴን እንደነገራት ተገረመ። ይሁንና ምን ቸገረው? ምንስ ችግር ያስከትላል? ግን ለእርሷ ሌላ ሰው ሳይሆን እርሱ ራሱ መንገር ነበረበት። አሁን ምንም ቢላት አይገባትም። አንድ ይህንን ነፍስ በላ በቁጥጥሩ ስር እስካላስገባው ድረስ ያ ብቻ ነው ሊያሳምናት የሚችለው። ማስታወሻውን ሲገላልጥ ስለ የሥራ ማስኬጃ፣ ስለ ቦጎታ፣ ስለ የሥራ ሂደት፣ ከእናቱ የተላከ የሰላምታና በአያቱ ልደት ቀን ላይ እንዲገኝ የግብዣ ጥሪ። ሆኖም ከነዚህ ሁሉ መልእክቶች የመርማሪ ሊዮን መልእክት ነበር በድንጋጤ ደንዝዞ እንዲቀር ያደረገው። ሊዛ ባሪንግ ፍቅረኛ ነበራት። ያ ነበር የዲማትሪን መላምት። ምናልባትም ሊል ሬናልቶ ይሆን? ከብዙ ቀናት በኋላ ስሙንና ሁኔታውን ቀይሮ ብቅ ብሎ ይሆን? እስካሁን እድሜው ሊሄድ ይችላል። ሆኖም እነዚህን ሴቶች ደግሞ በግርማ ሞገስ ስቦ ይሆናል። ሊዮ ሰውየው አሁንም በበርኒንግ ባል ቪላ ነው ብሏል። እንደተባለው ቢሆን እስካሁን ይይዙስ ነበር። ዳኒ ለሊዮ ሊደውለት ፈለገ። መለሳልና መቆየትን መረጠ። ሬናልቶ ወይም ያ ሰው ዕቃውንና ሊዛን ይዞ ወደ ማይታወቅበት ቦታ ቢሄድስ? ሌሎቹን እንደገደለ እሷንም ቢገላትስ? ሊዮ የፖሊስ እርዳታ ጠይቋል። ያንንም ይፈጽምለታል። ጭንቀት ዋጠው። በድቅድቅ ጨለማ ውስጥ እንዳለ ሕፃን የልብ ምቱን ሲያዳምጥ ውስጡ ትክክል እንዳልነበረ ሹክ አለው። ምናልባት ከሌ ከእርሱ ጋር ስለሌለች ይሆን? ዛሬ ደግሞ ያለ ወትሮዋ ነው። ሌላ ጊዜ ወጥታ ትልና ከሰዓታት በኋላ ማንም ሳይላት ማታ ወይን እየጠጡ ይጨቃጨቃሉ። ከዛ ማሳረጊያው የተዋጣለት ወስ ሲፈጽመው እንዳልተጣሉ ይሆናሉ። እጁ ያሉትን ወረቀቶች ወደ ጠረጴዛ ገፋ ሲያደርግ የፋክስ ሽፋን ያለበት ፋይል ታየው። የሊዮም እንደሆነ ተረዳ። እንዴት ዘነጋሁ? ከወረቀቱ ስር ከኮምፒውተር ላይ የተወሰደ ፎቶ ነበር። በጥቁርና ነጭ ራቅ ካለ ቦታ የተነሳ ፎቶ። በምስሉ ላይ ወንድና ሴት ባልኮኒ ተደግፈው ቆመዋል። ዳኒም ሰውየውን ለመለየት ሞከረ። ምናልባት ከሌላ ሬናልቶ ጋር የሚመሳሰልበት ነገር እንዳለ በማተኮር ሆኖም ምንም አልቻለም።
ወዲያው ሳቁን ሲመለከት መሳሪያ እንደመታው ሰው በድንጋጤ ፈዞ ቀረ። ኦ አምላኬ፣ አይሆንም፣ ሊሆን አይችልም። እጁ የተንቀጠቀጠ የስልኩን መደወያ አነሳው። ደወለ። ወደ ዓለም አቀፉ የወንጀል ምርመራ የጃካርታ ንጉሥ ክፍል መርማሪ ሊዮ። ብላክቤሪ ሞባይሉ ሲያይ እስካሁን ድረስ ከሊዮን መልስ የለም። የኢንዶኔዥያ ፖሊስም ዓለም አቀፉም መልስ አልሰጡትም። በንዴትም ይህ የኔ ምርመራ ነው፣ ፍቃድ ብቻ ነው የጠየቅኩት አለ። የኢንዶኔዥያው የስልክ ግንኙነት ጥሩ አልነበረም። ከዓለም አቀፉ የወንጀል ምርመራ ምንም አይነት እርዳታ አልጠየቁም። በተጨማሪ ስለ ኢዝራኤል ምንም አያውቁም። የኢንዶኔዥያ ፖሊስ የሆንግ ኮንግ ፖሊስ በኢንዶኔዥያ ዜጎች ላይ ከድንበር ጋር በተያያዘ የመያዝና የማሰር ተግባር ይፈጽማል። ዋና ምክንያቱን ሰዎች በማይረዱት መልኩ መርማሪ ሊዮ የእነርሱን ትብብር ሲጠይቅ የማሰሪያ ፍቃድ ካለ መረጃ ከቪላ ሜሪጅ እንደማይወስድ ቃል ገብቶ ነበር። ከመዋኛ ገንዳው አካባቢ በመቀመጥ በወይዘሮ ሃርኮት የሊዛ ሰራተኛ በአግባቡ የተቀመመ ጂን በቶኒክ እየጠጣ የፀሐይዋን መጥለቅ በአግራሞት ይመለከታል። ማት ዴሊ ወዲያውኑ በሞባይሉ ስክሪን ላይ የዳኒን ቁጥር አየ። ወይኔ ሲል ባለመደወሉ የጥፋተኝነት ስሜት ተሰማው። ስለ ሴዛም ለዳኒ ባለመናገሩ ራሱን እየጸጸተው፣ አዎ ግንኙነታችን አንዴ ከታወቀ የማይወጣው አዘቅት ውስጥ እንደሚገባ ያውቋል። ያ ደግሞ ሳይሆን የሊዛን የህይወትም ለማትረፍ መያዝ ያለበት ነፍሰ በላ እንዳለ ለዳኒ መናገር ነበረበት። ዳኒ ይቅርታ ባለመደወሌ አለ ማት ትዝብት ውስጥ እያጨናነቀው። አዳምጠኝ ማት፣ ዳኒ ማጉዌር መለሰ በተረጋጋ ድምፅ። አሁን ካለህበት ቦታ መውጣት አለብህ። ከየት ነው የምወጣው? ማት ሳቀ። የት እንደሆንኩ ደግሞ አታውቅም። ያለው በባሊ ሲሆን ወይዘሮ ሊዛ ቪላ ነው ያረፍከው አለው እንደ ጠንቋይ የተነበየ በሚመስል ሁኔታ። ወዲያውኑ የማት ሳቅ በሐዘን ተቀየረ። የታወቀብኝም ስሜት አበሳጨው። ልነግርህ ስል እኮ ነው የደወልከው አለ ማት እንዴት እዚህ እንዳለው ሊያውቅ ሲል ተገረመ። በዳኒ ንግግር ውስጥ ለመጀመሪያ ጊዜ ብስጭትና ቁጣ በታየበት መልኩ ንገረኝ፣ ፍቅረኛዋ ነህ? አፍጦ ጠየቀው። እሷ ጋር የቆየሁት ፍቅረኛዋ ስለሆንኩ ነው ብለው ነው የነገሩህ? ጥያቄውን በጥያቄ መለሰለት። እኔ አይደለሁም ማት፣ ግን ቻይናዊው መርማሪ በሟች ላይ ያለውን አቋም በሚስቱ እንደሆነ የተገደለውና ከዛም ጋር ተያይዞ መናገር ያልፈለገው ነገር እንዳለ ንግግሩን ጎተት አደረገው። ማት ከት ብሎ ሳቀና ያ ደካማነት ነው፣ ሊዛ በሰውየው ሞት ምንም እጁ የለበትም ሲል ጮኸ። ማት እውነታው ነው ወይስ አንተ እንዲሆን የምትመኘው ነው? ጊዜው ሞቃት ቢሆንም ማት ግን ብርድ አለው። ማት ፖሊስ የደረሰበት አንድ እውነት አለ። ያም ሴትየዋ ፍቅረኛ እንደነበራት ነው። ቢያንስ አንድ አለ ድምፁን ፈርጠም አድርጎ ዳኒ። ሟች ስራ ሲሄድ የተለያዩ ወንዶችን ለወሲብ ቤቱ አስታስገባ ነበር። ተሳስተሃል አለ ማስ የዳኒ ንግግርን እየቀፈፈው። ተሳስቼ ይሆናል፣ ግን ሊዮ አንተን ነው የሚጠረጥረው። ሰዎቹ በቪላው አንተንና እሷን አይተዋቸዋል። ለዛም ነው ከዚያ ውጣ የምልህ አለ ዳኒ በምክር መንፈስ። ተጠርጣሪ ማለትህ ነው? ሰውየው ሲገደል እኔ ሆንግ ኮንግ አልነበርኩም ሲል ጮኸ። አውቃለሁ፣ ሆኖም ሊዮና ሰዎቹ አንተ ላይ ስላተኮሩ እንዳይተናኮሉ ብዬ ነው ይህን ሁሉ የነገርኩ ሲል ለማሳመን ጣረ። ቻይናዎቹ እኛን እየሰለሉ ነው ለማለት ይከብደኛል ሲል አስተባበለ። ይሄ ግድያ ወንጀል ነው፣ ምርመራ የሚካሄድበት ወቅት ነው። አንተ ደግሞ ይህን እያወቅ እዛው እሷ ጋር ነህ አይደለም አለ በማት ንግግር ውስጡ እንደተናደደ ድምፁ ያስታውቃል። ማት ውስጡ እያወቀው ለመርሳት ፈለገ። በተለይ የቻይናዊውን ንግግር ስለ ሊዛ የዘባረቀውን በቃ ሊዛን ማሸሽ ነው ያለበት ወደ አንድ ቦታ። እዚያም ፍቅርን መግጨት። ለሴኮንዶች በመካከላቸው ጸጥታ ቦታ ያዘ። ሊዛን እንደኔ አታውቃትም፣ ካዲም አይደለችም።
እንደዚያም አታደርግም ሲል ቀጠለ። ዳኒም አይኑን አፈጠጠ። በሰማው ነገር ተደምሞ ቢሆን ምን ተጠበሰ? ይህ በዳይነቷን አያሳይም፣ ግን በተባባሪነት ያስወነጅላታል አለ ዳኒ። ለምኑ? ስለተደፈረች? ማት አንባረቀ። ደፈራ ላይሆን ይችላል፣ ምናልባትም ፈልጋ ያደረገችው በማፌዝ መለሰ። ያን ወዲያ ብለው። ማት ሳያውቀው ስሜቱ ተቀየረ። ወዲያውኑ ደንገጥ ብሎ ይቅርታ ዳኒ፣ ሳላውቀው አንተን እንዳላስቀይመ አለ። አዎ ማት፣ በዛ ምሽት ምን እንደተፈጸመ በቂ መረጃ የለኝም። ሆኖም ሊዮ አለኝ ነው የሚለው ሊዛ ጓደኛ እንዳላትና ከሟችም በቂ ገንዘብ እንዳገኘች፣ ማለትም ብቸኛ ወራሽ እሷ ናት። በዛም ምሽት ሰራተኞቿ ወደ እነሱ እንዳይመጡ ስትናገር የደህንነት መሳሪያውም ከሷ ከሟች ከባሏ በስተቀር የሚያውቅ ሰው የለም። በነገራችን ላይ የተበላሸው ከሞቱ በፊት ነው። ያ ደግሞ በቤቱ ውስጥ ማንም ይሁን ማት ሰውየው እርዳታ እንዳለው ያሳያል አለ በረጅሙ እየተነፈሰ ዳኒ። ማት የዳኒን ንግግር አለመስማት ተመኘ። ሊዮ ሊዛን ለማሰር በቂ መረጃ ካለው የሚያደርገውን ያውቃል። ሆኖም ዳኒ ያኔ ስለ አባቱ ገዳይ ያገኘውን መረጃ ሲለቃቅም እንደነበረ አሁንም ያው ነው ብሎ አሰበ። የዳኒ ምኞት አንድና አንድ ነው። ያም ማት ከባሌ እንዲወጣ፣ የሁለቱም ምስጢራዊ ግንኙነት እንዳይታወቅ፣ ለኦፕሬሽን የእስራኤል ደህንነትና ለስራ ሁሉና ሲል። ስለ ሊዮ ቢሮ ሁኜ ያልከኝን ታስታውሳለህ? ብሎ ጠየቀው ዳኒ ማትን። እና ምን ጊዜ ታጠፋለህ? ምንስ አዘገየህ? ተመነጫጭቆ መለሰ ማት። ሚስቶቻችሁ ናቸው ወንጀለኞች ነበር ያልከው አለው ዳኒ። አዎ። አይ አይደለም ብሎ አስተባበለ። ለምን ያህል ጊዜ ነው የምታውቃት? 1 ወር? 2 ወር? እሷስ እየተጠቀመችብህ እንደሆነ አስበህ ታውቃለህ? ብሎ ጠየቀው። እሷ ማለት በጭንቀት ውስጥ ያለች ባለጸጋ ነች። እኔ ደግሞ ዓለም የጨለመብኝ ምስኪን የፊልም ጸሐፊ። ስለዚህም የምትለው ቢገባኝም አዎ እየተጠቀመችብኝ ነው አለ ማት ምን አገባችሁ በሚል ቃና። በመልሱ በመገረም ዳኒ ፈገግ አለ። አንተን ለመረጃ እንደምትጠቀምብህ ታውቃለህ። ስለ ግድያ ወንጀሉ ከፖሊስ ያላነሰ ምናልባትም የተሻለ መረጃ አለ። ስለዚህ የሊዛ ጓደኛ ከግድያው በስተጀርባ ነው ብለህ ታስባለህ? አለው መልሱን ፈልጎ በመጓጓት። አልነበረም ማት መለሰ። እንዴት አወቅ ሲል ጠየቀው። ምክንያቱም ፍቅረኛ የላትም። እኔስ ስለዚህ ሳወራ ሰምተህ ታውቃለህ? አለ። መልካም፣ አሁን የምነግርህን በጥሞና አዳምጥ። ከዚህ በኋላ እዛ ከቆየህ 2 አደጋዎች ያጋጥመዋል። እነዛም ወይ በፍቅረኛዋ የጉሮሮ መበጠስ አሊያም በቻይናዎቹ አሰቃቂ ወይን መበስበስ። እኔ ደግሞ ለዚህ ዋስትና አልሰጠህም። ገባህ? ብሎ ዳኒ አንባረቀ። መልካም አለና ማት በተረጋጋ መልኩ ስልኩን ዘጋ። ስትጮህ ሰማሁህ፣ ደህና አይደለህም ብላ ጠየቀችው። በፊቷ ላይ ምን ሆኖ ይሆን ብላ ተጨንቃለች። ከመዋኛ ገንዳ ስትወጣም የፀጉሯ መነስነስ፣ የአካሏን ጥራት፣ የቁመናዋን ሁኔታ አየት አድርጎ እውነትም መልአክ አለ በልቡ። ከዛም እንደዚህ አይነት ተራ ወሬ ነግሬ ይህችን ንግሥት አላስደነግጣትም አለ። እንደምንም ብሎ ፈገግ አለና ምንም አለ፣ ከጓደኛዬ ጋር ትንሽ ያለ መግባባት ነው አለ ጨመረና